በስተመጨረሻም ብሌን እናቷን አወቀች። ወይዘሮ ገነትም የብሌን አሳዳጊም ብቻ ልጄ አንዴ ላግኘው አንዴ አይኑን ልየው እንጂ ሁሉንም ነገር ነግርሻለሁ፣ እንደገና ደግሞ የሆነ ቦታ የምወስድሽ ቦታ ላይ በማለት ነግራት ነበረ። ብሌንም ይሄን ነገር በጉጉት ስትጠብቅ ነበረ። እንግዲህ አቶ በኃይሉ እያንዳንዱ ሴራዎቹና ወንጀሎቹ አደባባይ ላይ አወጥቶታል። ሳሚ ከዚህ በፊት እንግዲህ እበቀልሃለሁ፣ የምበቀል ደግሞ በዳጊ ነው፣ ዳጊ ቅርብህ ነው። ስለዚህ ከዳጊ እያንዳንዱን መረጃና ፍላሹን በመውሰድ እንደገና ደግሞ የአቶ በኃይሉን ወንጀሎችን አደባባይ ላይ በማውጣት እኔ ባንተ ቦታ አለቃውኝ ሾማለሁ፣ አንተ ደግሞ ወደ መቀመቅ ስትወርድ ማየት እንሻለሁ በማለት እንግዲህ ምን አድርጎ ነበረ? አቶ በኃይሉ እንግዲህ የብሌንን አሳዳጊ የዳጊን እናት እንዲገላት ትእዛዝ ሰጥቶ ነበረ። ነገር ግን ከዚህ በፊት እንግዲህ ከዳጊ ጋር ያወሩት ነገር ስለነበረ እንደገና ደግሞ ፈትዋን ሲያይ እጅጉን ደንግጦ ይሄማ ለእኔ የምታስፈልግ አስፈላጊ ሰው ናት፣ ለምን እገላታለሁ በማለት ነበር የተዋት። በሌላ በኩል እንግዲህ ዳጊን ሳሚ አቶ በኃይሉን እንዲገለው ትእዛዝ ሰጥቶት ነበረ። ነገር ግን ዳጊ እኔ ሰው የምገድልበት ምንም አይነት ሞራል የለኝም፣ ማለትም እኔ የእናቴን ለማግኘት ብዬ የሌላ ሰው ነፍስ አላጠፋም። አቶ በኃይሉ ወንጀለኛና ኃጢአተኛ የብዙ ሰዎች ደም በእጁ ቢኖርም ነገር ግን እንደዚህ አይነት የረከሰ ስራን የፈጣሪን ፍጡርማ እኔ በፍጹም ማጥፋት አልፈልግም በማለት እንግዲህ በክርክር ላይ እያለ ሳሚም አንተ የማትገለው ከሆነ አቶ በኃይሉን እኔ እናትን ሴት አርጌ እገላለሁ፣ የዘመናት ጥያቄህ እንዲመለስልህ፣ እንደገና ደግሞ ከእናት ጋር ረዥም ዘመንን ዘና ብለህ መኖር ከፈለግ ይህ ልታደርግ ግድ ነው ብሎት ነበረ። በሌላ በኩል እንግዲህ ወይዘሮ ሰላም ቃል እኮ ልጄ እየመሰለችኝ አይደለም፣ እንዲሁም ሳያት ልጄ የምትመስለኝ ብሌን ናት። ብሌን በቃ ሳያት በቃ ቁርጥ ልጄ ናት። ድሮ ትቻት የሄድኩት ልጄ የምትመስለኝ ብሌን ናት። እች እኮ ምኗም ብልጅ አትመስልም። እንዴት ንግግሯ ምን አያምር! እኔን አታከብረኝ፣ ለእኔ ክብር የላትም። እንደገና ደግሞ ከዚህ በፊት እንግዲህ ገና ቃል ስትመጣ በገና ትደረድር ነበረ በፊት ብሌን። ስለዚህ በገና እንደምትወድ ስለምታውቅ በገና ገዝታ እንዲሁም ደግሞ የተለያዩ ኮምፒውተር፣ ስልክ፣ የተለያዩ ነገሮች ገዝታ ይሄውና የምትወጂውን ነገር ገዛዝቼልሻለሁ ስትላት እንዲህ ደግሞ በገና ምን ሊያደርግልኝ ነው? ያ ማታል እንዴት ሴትዮ ነበር ያለችው ቃል። ነገር ግን ውስጧ ምንም አልተቀበላትም። ነገር ግን አቶ በኃይሉ ልጅሽ ይች ናት፣ ወደድሽም ጠላሽም አሁን ላይ በቃ ስላደገች ተቃይራብሽ ነው እንጂ ልጅሽ ይች ናት። እኔ አሳድጌ እንደዚህ ተንከባክቤ እንደዚህ አሳምሬ ባቆየውልሽ ጭራሽ ደግሞ አንቺ እች አይደለሽም ልጅ ትያለሽ እንዴ? ምን አይነት ምስጋና ቢስነሽ? በማለት እንግዲህ አቶ በኃይሉ ማለት የወይዘሮ ሰላም ወንድም ነው። ነገር ግን በእህቱ ላይ እንደዚህ አይነት አረመኔና ጨካኔ ልጅን ከእናቷ ነጥሎ እንግዲህ ወይዘሮ ሰላም ከአረብ ሀገር ብዙ ገንዘቦችን ይዛ ስለመጣሽ ምን ብሎታል ሳሚ? ሰላም በጣም ብዙ ገንዘብ ነው ይዛ የመጣሽው። ስለዚህ አሁን ላይ ገንዘብ ወዳድ ሞት የማትፈራ ጨካኝ አረመኔ የሆነች ሴት ፈልጋ አምጣልኝና እሷ ልጇ ናት ብለን ውርሱን እሷ እንድትወርስ እናደርጋለን። ከዛ ደግሞ ሲሶን ለእሷ ሰተን ሌላ ወንድሞኛ እንወስዳለን ብሎ ነበረ። ነገር ግን አቶ በኃይሉ እጅጉን ተሸውዷል። ምክንያቱም እውነትም ያመጧት ሰው በጣም ራስ ወዳድ፣ ገንዘብ ወዳድ፣ በጣም ብልጥ ናት እና ስለዚህ አቶ በኃይሉ ባለው ነገር በፍጹም አልተስማማሽም። ምክንያቱም እኔ አቶ በኃይሉን በኋላ እንዴት አድርጌ እንደማስወግድና እንደማጠፋ አውቃለሁ። ነገር ግን ለማንኛውም ገንዘብ የማገኝበት ስለሆነ እሺ ማለት ይኖርብኛል በማለት እንግዲህ ተስማምታ ወደ ሰላም ቤት መጣለች። በስተመጨረሻም ሳሚ ፍላሹንም ከተረከበ በኋላ ዳጊን አንድ ነገር ብቻ ነው ከዚህ በኋላ የሚቀር፣ እሱንም ካደረክ ደግሞ እናት ጋር አገናኛለሁ ብሎት ነበረ። ዳጊም እንግዲህ አንተ የምትፈልገውን እኮ አድርጌልሃለሁ፣ ፍላሹን ፍለግ፣ ፍላሹን ላኩልህ። ከዚህ በኋላ ምንድን ነው የምትፈልገው? እባክህ እየለመንኩ ነው፣ እኔ እናቴን ማየት እፈልጋለሁ፣ እባክህ በጣም ናፍቀኛለች። እንደገና ደግሞ አቶ በኃይሉ በቃ እናቴን ሲገላት በጭካኔ ሲገላት አይቻለሁ እና በህልሜ እሷም እናቴ ነው የምትመስለኝ፣ ስለዚህ እባክህ ለምን ሲለው፣ እሱ ግን በፍጹም አይሆንም፣ አሁን ላይ እኔ የምፈቅድልህ እንድታደርግልኝ የምፈልገው ነገር አቶ በኃይሉን እንድትገለው ነው። አቶ በኃይሉ ደግሞ መኖር የሚገባው ሰው አይደለም ሲለው ዳጊ ደንግጧል። እንዴት ሊሆን ይችላል? ይህንማ በፍጹም ማድረግ አልችልም ሲለው፣ እንዲያውም ይሄን ካላደረክማ እናትህን ማግኘት በፍጹም እርሳው፣ አታገኛትም፣ እኔ ራሴ ሲጠርግ እገልልሃለሁ ብሎታል ማለት ነው። ዳጊ ግራ ተጋብቷል። ዳጊ በስተመጨረሻም ውሳኔውን ወስኗል። በቃ እናቴን ማግኘት ካለብኝ ለእናቴ ስላደለ እስካሁን የተሰቃየው፣ ስለዚህ ለእናቴ ስል ነው እዚህ ውስጥ ያለሁት፣
አሁን ላይ በቃ አቶ በኃይሉን መግደል አለብኝ በማለት እንግዲህ በጭካኔ መረር ብሎ ሲሄድ፣ ነገር ግን በስተመጨረሻ ግን በቃ አልቻለም። ዳጊ ነፍስ ማጥፋት ለእኔ ምንም የሚጠቅመኝ ነገር የለም፣ ለእናቴ ምንም የሚጠቅማት ነገር የለም በማለት እንግዲህ አቶ በኃይሉን እየተማጸነው ይገኛል። ነገር ግን አቶ በኃይሉ አንተ ወጠዴ፣ እንዳንተ አይነት ሰው እኔን ፈጽሞ አይደለም መግደል፣ መንካት፣ ቀና ብሎ ማየት እንኳን አይችልም በማለት እንግዲህ ከፍ ዝቅ ሲያደርገው፣ ነገር ግን አቶ በኃይሉ ድንገትም እስካሁን የሰራቸው እያንዳንዱ ሴራዎቹ፣ ተንኮሎቹ፣ ክፋቶቹ እያንዳንዱ ነገር ሶሻል ሚዲያ ላይ ተበትኖ እንዲሁም ደግሞ እሱ በፖሊስ እየተፈለገ እንደሆን ሲሰማ እጅጉን በጣም በመደናገጥ በቃ ተነስቶ ብር ብሎ ወደ ሳሚ ነበር የሄደው። ሳሚን አጠፋዋለሁ፣ ሳሚን እገድለዋለሁ፣ ምክንያቱም ይህን ሁሉ ነገር ያደረገው ሳሚ ነው በማለት እንግዲህ ዳጊ ፍላሹን እንደሰጠ ግን በፍጹም አላወቀም። ነገር ግን ይደርስበታል ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ክፍል 8 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ተወዳጁ ድራማ እንግዲህ አደራ እጅጉን ደስ የሚያሰኘው ነገር ብሌን እናቷ ማን እንደሆነች ያውቃለች። ወይዘሮ ሰላምም እንግዲህ ልጇ እንደጠረጠረችው ልጄ የምትመስለኝ እኔ ብሌን ናት፣ በፍጹም እኮ ቃል ልጄ እየመሰለችኝ አይደለም ብላ ነበረ። እውነትም ያለችው ትክክል ሆኖ አሁን ላይ እጅጉን ፈገግ ብላለች። እንግዲህ ገነት ልጇን እየጠበቀች ነው። ዳጊ ከዚህ በኋላ ዳጊን ላመጣልሽ ደቂቃዎች ቀርተዋል። አሁን ዳጊ የሚያደርግልኝ ነገር አለ። ስለዚህ ዳጊ ያን የምፈልገውን ነገር ካደረገልኝ ቀጥታ ከአንቺ ጋር ይዤው እመጣለሁ ብሏት ነበረ ማለት ነው። ሳሚ ደግሞ ልጅን ምን አይነት ስራ ልታሰራው ነው? ምን አይነት ወንጀል ልታሰራው ነው? እባክህ ለምንን ብላለች። እንግዲህ እሷ ከሳሚ ጋር የተደራደረችው በምንድን ነው? በብሌን ነው። ብሌንን እናቷን ሄዳ ልታገናኛት እናቷ ጋር ልትወስዳት ነበረ። ግን ደግሞ ብሌን ወደ አንቺ እየመጣች ነው፣ እኔ አሁን ላይ ማልገልሽ እንግዲህ ሊገላት አንቋት ምናምን ነበረ በባለፈው ክፍል እንዳያችሁት ማለት ነው። ስለዚህ አሁን ላይ እኔ ማልገልሽ ብሌን እየመጣች ስለሆነ ሂደሽ በቃ ለብሌን አሁን እናቷ እንደሞተች ታሳምኛታለሽ እንደምንም ብለሽ፣ ካልሆነ ደግሞ አንቺንም ልጅሽንም በጉጉት ስጠብቂው የነበረው ልጅሽ ዳጊ በህይወት አለ። ስለዚህ አሁን ላይ እሷን ልትዋሻት ይገባል፣ አሳምኛት ብሏታል። እሷን በፍጹም አላደርገውም ብላ ነበረ። ይህን ማድረግ ካልቻልሽ ደግሞ በቃ እርሺው ዳጊን እርሺው ብሏታል። ከዛም የወላድ አንጀት ሆነባትና ምንም አማራጭ ስለሌላት በቃ ብሌን ይቅር በይኝ በማለት እንግዲህ ብሌንን እናትሽ እኮ ሞታለች፣ እኔ እኮ በቃ በስተት ነበረ ምናምን ስትል ደንግጣለች። በቃ ብሌን ቆይ እንዴት ለምን እናቴን እኮ በደቂቃዎች ውስጥ አሁን ላገናኝሽ ነይ ብለሽ የነበረ ምን ተፈጠረ ስትላት በቃ እኔ እንዳሰብኩት አልሆነ ምናምን ስትላት በቃ ልቧ ተሰብሯል በጣም ብሌን ደንግጣለች። ቆይ ለምን እስከ ዛሬ ታዲያ እርሜ ላውጣ ሙታ ከሆነ ንገሩኝ፣ ካልሆነ ደግሞ እባካችሁ እናቴን አገናኙ እያልኩኝ ስለምናችሁ ለምንድን ነው ዝም ያላችሁ? አጎቴማ ልክ ነበር፣ ዘሬ ቤስ አንቺ ብቻሽን ነሽ ማንም የለሽም ሲል የነበረ ለካ እውነቱን ነው በማለት በጣም ልቧ ተሰብሮ ነበረ። እንግዲህ በዚህ መሀል እንግዲህ ወይዘሮ ገነት በጣም ይቅርታ አድርጊልኝ እባክሽ ልጄ ሲቃይና ታብዦ አታልቅሽ ብላለች። እንዲህ ብሌንም ግራ ገብቷታል። ቆይ ምንድን ነው እናትሽ ሞታልሽ አይደለም እንዳያልሽኝ ለምንድን ነው እንዳለቅስ ማትፈቅጂልኝ? ምን ሆነሻል? ይቅርታ የምትይ አንቺ ምንድን ነው ያጠፋሽው ብላለች። ነገር ግን ውስጧን ታውቀዋለች ወይዘሮ ገነት በቃ የስጋ ልጄን ለማትረፍ ብዬ በቃ ያሳደግኳት ልጄን ካድኩኝ በማለት ስቅስቅ ብላ እያለቀሰች ነበር። አልቻለችም በቃ እዚህ ሰዓትም ብሌን እንግዲህ ወደ ነሰላም ቤት ተመልሳ ስለነበረ ስቅስቅ ብላ እያለቀሰች ነበር። በቃ እናቴ ሞቶችብኝ ብላ ስቅስቅ ብላ ስታለቅስ ዳጊም ታሪኩን ነግሯታል። እኔም እኮ እናቴ ከ18 ዓመት በፊት የሆነ ሰውዬ ባለሀብት ወስዶ የሆነ ፋብሪካ የብረት ፋብሪካ ላይ ከዛ እንድሰራ ወስዶ ለነሱ ሸጠኝ። 15 ዓመት ከሰራውኝ በኋላ ወንጀለኞች እንደሆኑ ታወቀና በህግ ቁጥጥር ስር ዋሉ። ከዚያም በኋላ እኔ ደግሞ ወደ ወሰደኝ ከቤተሰቦች ወደ ነጠለኝ ሰውዬ መጥቼ እሱ ጋር አቅራቢያ ሁኜ ስለ እናቴ ለማጣራት መጣሁኝ ምናምን ብሎ ታሪኩን እያንዳንዱን ነገር ነግሯታል። በቃ እሱ አብሯት ሲያለቅስ እንግዲህ ምንድን ነው
በቃ አንተ የምታለቅሰው ለምንድን ነው ስትለው ታሪኩን ይሄን ነግሯታል ማለት ነው። ተመሳሳይ ታሪክ ስላላቸው እጅጉን አዝናለች። በቃ በጣም ልቧ ተሰብሯል እና እሱን በማየትም እንግዲህ ተጽናንታለች። ቆይ እኔ ግን የማውቀው ሰው ነው እንዲህ ብላ ነበረ። አንተ አሁን እንደዚህ ያደረገግ ሰውዬ እኔ ያውቀዋለሁ ወይ ስትለው አዎ ታውቂዋለች ብሏታል። ድንገት ግን እንግዲህ ቃል ስለመታሽ ሀሳባቸውን ቀይረዋል ማለት ነው። እንግዲህ ቃልም ወዲያውኑ ነበረ አቶ በኃይሉ ጋር የደወለችው ብሌን እናቴ ሞታለች እያለች ነው እና አንተ ይህን ያደረግከው አንተ ነህ እንዲህ ብላ ስጠይቀው እንዲህ ምን ነው ደስ አላለሽም እንዴ? ይሄን አይደለም እንዴ የምንፈልገው የነበረ? አዎ እኔ ነኝ ብሏል። እንግዲህ አቶ በኃይሉ መቼ ነው ያመነው ካልን አሁን ነው ያመነው። ብሌን እናቴ ሞታለች ባለችበት ሞመንት ነው ያመነው እንጂ ሳሚን አላመነውም ነበረ። ከዚህ በፊት ሳሚ ብዙ ነገር ዋሽቶታል። ሰዎችን በቃ ግደል እያለ እሱ ነፍስ እንዲያጠፋ ስለሚፈልግ ግደል ሲለው ሳሚ ደግሞ የሆነ ቦታ ይደብቃቸዋል፣ የሆነ ነገር ያደርጋል። ከአቶ በኃይሉ የሆነ ስህተት ነው የሚፈልገው። አሁን አቶ በኃይሉ እሱ ስለማያስቀርበው ስለ አቶ በኃይሉ ምንም አይነት መረጃ አያገኝም። አቶ በኃይሉ ግን የሆነ የያዘበት ወንጀል አለ። ምናልባትም ወንጀሎችን የሚያጠራለት ሳሚ ስለሆነ በወንጀሎቹን ሲያጠራ አቶ በኃይሉ ቪዲዮ ይዞበታል የሚል ግምት አለኝ፣ የኔ ግምት ማለት ነው። ስለዚህ በዚህ ምክንያት እያስፈራራው የተለያዩ ሴራዎችን የሚያሰራው በዚህ ምክንያት ነው። አሁን ላይ ዳጊ ደግሞ ከአቶ በኃይሉ በጣም ቅርብ ስለሆነ ከሰላም ቤት ገብቶ ከጃኬቱ ያለውን ፍላሽ እንዲሰጠው ትዕዛዝ ሰጥቶታል ማለት ነው። እንግዲህ በስተመጨረሻም ዳጊ ከእናቱ ጋር እጅጉን በጣም ደስ በሚያሰኝ ሁኔታ ተገናኝቷል። እንዴት እንደተገናኙ እነግራችኋለሁ። እንግዲህ አቶ በኃይሉ መጨረሻ ድረስ የተባለ ይመስል ተቅለብልቦ ነበረ። እንግዲህ የገዛቱን እንኳን ያራራላት ልጇን እየናፈቀች ጠዋት ማታ በስስት እያለች እያለቀሰች፣ ነገር ግን እሱ የሰው ልጇ መጥቶ እህትና ልጅሽ ይህች ናት በማለት እንግዲህ ለገንዘብ ተስገብግቦ ለገንዘብ ያለው ጉጉት እንግዲህ ሰዎች ከዚህ የምንረዳው ምንድን ነው ካልን ሰዎች ለገንዘብ ሲሉ የራሳቸውን እህታቸውን ራሳቸውንም እስከ መሸጥ ደረጃ ነው የሚደርሱት። አሁን እቺ ቃል ራሷን ነው የሸጠችው። እናቴ አንቺ ነሽ እናቴ በማለት እንግዲህ በጣም የሚያበስቀውና የሚያበሳጨው ፊት ለፊቷ ሆኖ አብሮ እየተጠቃቀሱ ሲዋሿት ማለት ነው። እንግዲህ በገና ገዝቼልሻለሁ፣ ይሄ በገና ምንትወጁ በቃ ድሮ በቃ ይህን የምትወጁ አሁን ረስተሸዋል እንዴ ስትል ታራረሰዋለሁ አሁንም እወደዋለሁ ብላ በቃ በጣም ተሾፍ ነበረ። እንግዲህ አቶ በኃይሉና ቃል እየተጠቃቀሱ ነበረ። ሰላም ግን ምንም አልተዋጠላትም። ግን ደግሞ ሌላ ምንም አማራጭ የላትም ከመቀበል ውጭ። ምክንያቱም ደግሟታል። እሷ ልጄ ልጄ እያለች በጣም ደግሟታል። እንግዲህ እሷ ያልመጣችበት ምክንያት ምን እንደሆን አረብ ሀገር እዛ ሆና እንዲሁም ደግሞ አሰሪዎቿ በሀሰት እንግዲህ በስህተት ልጅ ገለሻል በማለት እንግዲህ እስር ቤት ለዘመናት ከ10 ዓመት ከቆየች በኋላ እንደገና ደግሞ አሰሪዋ ጥሩና መልካም ስለሆነች ነፃነቷን ነፃ እንደሆነችን በታወቀ ሰዓት 10 ዓመት ሙሉ የሰራችበትን ገንዘብ በመስጠት እንግዲህ ደህና ገንዘብ ይዛ እንድትመጣ አድርገዋት ነበረ። በዚህም ምክንያት እንግዲህ ገንዘቡን ያጓጓው የእሷ እስር ቤት እዛ መሟቀቋ እንደገና ደግሞ ለዘመናት ከልጇ ጋር ተራርቃ መቆየቷ ምናምን ሳይሆን ያመጣሹ ገንዘብ ነው እንግዲህ እጅጉን ያሳሳው አቶ በኃይሉ ማለት ነው። እንግዲህ እሱ የገዛቱ ናት። ግን ሰዎች በዚህ ዘመን ላይ እንደዚህ አይነት አረመኔ ጨካኝ አውሬ ናቸውና እጅጉን አስከፊ ነው በእውነት። በተለይ ደግሞ ለእኛ ለስደተኞች ትልቅ ትምህርት ነው ብዬ አስባለሁ። ያደራ ዳጊም እንግዲህ ለዘመናት ተሽጦ እዛ ፋብሪካ የጉልበት ስራ እንዲሰራ የተፈረደበት ለገንዘብ ምክንያት ተብሎ ነው። ከእናቱ ነጥለው ነው እንግዲህ ይህን መከራውን እድሜ ልኬን ሳለቅስ ነው የኖርኩት ብሏል ዳጊ። በቃ በተለይ ደግሞ ያን የወሰደኝ ከቤተሰቦች የነጠለኝን ሰውዬ ሳየው ጠዋት ማታ እንዳለቀስኩ ነው፣ በቃ አልቻልኩም ብሏታል ለብሌን ማለት ነው። አሁን ላይ ብሌን እጅጉን ደስ ብሏታል። ምክንያቱም ወይዘሮ ገነት በቃ ልጄን አንዴ ልየውና ልጄን አንዴ ላገኘውና ለአንቺ ደግሞ የደበኩሽን እያንዳንዱ ነገር እነግርሻለሁ፣ በቃ ብዙ የደበኩሽ ያልነገርኩሽ ነገር አለ፣ የሆነ ቦታ ወስድሻለሁ ብላታለች። እንግዲህ ወስድሻለሁ ያለቻት ቦታ ከሰላም ከእናቷ ቤት ነው ማለት ነው። ዳጊም በስተመጨረሻ እንግዲህ አቶ በኃይሉ አሁን ላይ በቁጥጥር ስር ለመዋል ከፖሊስ ድብብቆሽ እየተጫወተ ስለሆነ ያለው አሁን ላይ ዳጊን ቼክ የሚያደርግበት ጊዜ የለውም። እንግዲህ ሳሚም ዳጊን በስተመጨረሻም እንግዲህ አቶ በኃይሉ በቁጥጥር ስር እንደሚውል ስላወቀ ከእናቱ ጋር ለማገናኘት ወስኗል ማለት ነው። እናቱም ጋር ተገናኝተዋል ማለት ነው። እጅጉን አስደሳች ደስ የሚል ነገር ነው። ብሌንም ለዘመናት ስጠይቀው የነበረ ጥያቄ በቃ እኔ እኮ እናቴ በህይወት ኑራልኝ
ለምን እስከ ዛሬ እንደተወችኝና እንደረሳችኝ ለምን እንደተወችኝ መጠየቅ እፈልግ ነበረ። በቃ ለምንድን ነው እንደዚህ የሆነው በማለት ዝቅ ብላ በቃ አልወጣላትም እያለቀሰች ነበረ። አሁን ላይ ገነትም እንግዲህ ፈገግ ብላ ነበረ። እንግዲህ ልጄ ሊመጣ ነው፣ ልጄ እየመጣ ነው እና 18 ዓመት ጥያቄ አሁን ሊመለስልኝ ነው፣ ለአንቺ ወንድምሽ ለእኔ ደግሞ ልጄ ሊመጣ ነው ስትላት እንግዲህ እጅጉን ደስ ብሏታል። ብሌን እኮ ያንቺን ልጅ ቆይ እንዴት ልታገኙ ቻልሽ ከዚህ ጊዜ ሁሉ በኋላ ብላ ስጠይቃት አይ እሱማ ታሪኩ ረዥም ነው፣ የሆነች ጓደኛ የድሮ ጓደኛዬ ነው ያገኘሽልኝ ስትላት እንዲህ እስከ ዛሬ ያልነበረች እንዴት ነው አሁን ሊሆን የቻለው ስትላት ውዴ ባክሽ ተይ ስቃዬን አታብዢው ሌላ ጊዜ እነግርሻለሁ ብላታለች ማለት ነው። እስኪ ተወዳጆች ከዚህ ምን ተማራችሁ?